ለእኔ ማንም የለም እንደሱ የለም እንደሱ የለም እንደሱ አትውቀሱት ስሙን አታንሱት ሆነ ባሎ ነው። ሰላም ውድ ቤተሰቦች እንዴት አደራችሁ? ከኔ ጋር እግዚአብሔር ይመስገን። እንግዲህ ዛሬ አብርሽም ሩታ ምን እንደሆኑ አላውቅም ፎስተዋል ማለት ነው። ሩታ እዚህ ጋር እንትን ያለቻት ነገር እግዚአብሔር ይመስገን ፈምሰሻል ይሉኛል፣ አሁን ፈምሻለሁ እያለች ነው። አብርሽ ደግሞ ከፍቶኛል እያለ ነው። ከፍቶኛል፣ እኔ ወዴት እንደምሄድ አላውቅም፣ ከሁለት ያጣ ጎመን አደረጉኝ እያለ ነው። ሩታ በዚህ ጋር ሩታ በዚህ ጋር ሄርሜላ በዚህ ጋር ሩታ እየተበቀለች ነው እያለ ነው። ሩታ እየተበቀለች ነው ብሎ ነው የፎሰተው ማለት ነው። ሩታ እየተበቀለች ነው፣ ሩታ ይቺ ነች እያላት ነው የፖሰተው ማለት ነው። እንግዲህ ምንም ማድረግ አይቻልም። ችሎታ ነው። እሷም እኮ አላህ ተብላ ነው ቀለበት እንደዛ ተንበርክኮ ሲለምናት እምቢ ያለችው። ስለዚህ ወደ እሷ ብትመለስ ይሻልሃል። ዳኒም ሄርሜላም በእኔ ተዋት ብሏል። እንግዲህ ዳኒ ደግሞ አይለቅም፣ ተያዘ ማለት ነው። ሩታ ፊት ነስተዋለች መሰለኝ። እኔ ከአብርሽ ጋር እንጂ ከማንም ጋር መሆን አልፈልግም። አንተ ተፈለክ ግን ሄርሜላን ከህይወቴ አስወጣ ከአብርሽ ህይወት ብለው ነው እንዲህ እያደረገ ሄርሜላን በእኔ ተዋት እያለ ነው። እና እኔ አብርሽ ዛሬ የፖስተውን በቲክቶክ ቪዲዮ በጣም አሳዝኖታል ማለት ነው። ከፍቶት አንገቱን ደፍቶ ምናምን በቃ ሩታ ይቺ ነች እያለ ነው። ሩታ እየተበቀለች ነው እያለ ነው። እና አይዞ አብርሽ አይዞ። ሩታና አብርሽ እንግዲህ ያው እየተፎጋገሩ ነው ማለት ነው። ትናንት ላይ ታችኋል። እኔ የገረመኝ ግን ማለት ነው ወንድምየው ምን እየሆነ ነው? ደስታ ወንድሜ አይዞ አስተካክለዋለሁ የሚለው በሰው ህይወት ሰው መግባት ይችላል? ምንም ወንድሜ ቢሆን በእኔ ህይወት የሚያገባው ነገር የለም ማለት ነው። እና እሷ አልፈልግም እስካለች ድረስ ግዴታ ማስገደድ የሚቻል አይመስለኝም። እና ወንድሟ ራሱ እኔ ትናንትና በጣም ነው በቃ የሆነ ኮንፊደንሱ ምናምን በቃ እውነትም እንደ ደስታ በደንብ ብር ተሰጥቷቸዋል። ለመኪና መግዣ የሚሆን ያገዝኳቸዋል። መኪና ሁለት ሚሊዮን ኧረ 2 ሚሊዮን እንዲ መኪና ነው። መኪና ውድ ነው። 3 ሚሊዮን ሳይገባ ይቀራል እንዴ? እንደሱ እሱን ሰጥታቸው ነው። እና በጣም የሚገርም ነገር ነው። እየተብላሉ ነው። በጣም ይገርማል ማለት ነው። በጣም ነው የሚገርመው። እና እኔ ገርሞኛል ማለት ነው። ገርሞኛል። እኔ በጣም ነው ያዘንኩት። አንዳንዴ የሰው ልጅ እንዴት ይሄን ያህል ለሰው ልጅ እንዴት እንደዚህ ሊሆን ይችላል ብዬ እንዴት እህታችሁን አሁን ለማይሆን ሰው አሳልፋችሁ ትሰጣላችሁ ለገንዘብ ብላችሁ። እና የሩታ ወንድም እንግዲህ እሱ ያልፈለገችውን ሰው እኔ አግባባታለሁ እያለ እየፎከረ ነው ማለት ነው። ሊያግባባትም አይችልም። ፈረንጁ ደግሞ ከእንደ ውሻ ይመስል ከኪተኪት ይከተላል ማለት ነው። ተከተላ ሲሉት እንዳትነካኝ ነው ያለችው። እንዳትነካኝ እንዴ! ሩታ እኮ ቆረጠች ነው። ማንም እንትን ሊላት አይችልም። ይኸው አብርሽን ራሱ ስንት አሁን መልሳ ወደሱ ለዚህ ስትመጣ እንዲህ ዳኒ ከሄርሜላ ጋር አብርሽም ከሩታ ጋር። አብርሽ ግን በቃ በጣም አዝኗል ማለት አልታመነችለትም ሄርሜላ። እንግዲህ ትናንቱን ሌላውን ተውትና ዛሬ በቃ በጣም ተክዟል። እሑድ ቪዲዮን ተፈለጋችሁ ቲክቶክ ላይ ለቋል ለጥፏል። ሩታ ይቺ ነች ብሎ ነው የለጠፈው። ሩታ ማለት ነው። እና አይዞህ አብርሽ አይዞህ ሩታ ያንተ ነች። ሩታ ጀግና ልጅ ሰጥታለች። ሩታ ሉልን የመሰለ ልጅ ሰጥታለች። ስለዚህ ወደ ሩታ እየተመለስና ሄርሜላም ወደ ልጇ ሄርሜላ ምንም አንዳንዴ ግን አብርሽ እያወቅ የምታሳሰባቸው ነገሮች ሰው ያውቅም ብለህ የምታረጋቸው ነገሮች
ምንም ለነገሩ በአሁኑ የፍቅር ግንኙነት የለኝም ብላ ይሆናል። በፊቱን ታሪኳን ደብቃ ማለት ነው። እንግዲህ ምን ይታወቃል። ስለዚህ እሷ ምንም የፍቅር ግንኙነት የለኝም ከሌላ ሰው ጋር ያለች ምናምን ላልከው እንዴት ነው? ሴት ልጃችን የመሰለች ልጅ እያለቻት ልጅ እንዳላት እያወቅ እንዴት ነው የፍቅር ግንኙነት ላይ ኖራት የሚችለው? ዳኒም ሊሆን ይችላል። አንተ ስለወደደች ልጇን ጥራ መታ ልጇ እያለቀሰች እና ደግሞ ባልየውን አስደብድበዋለች ማለት ነው። ሁሉም እጁ ተሰባብሯል። ኧረ ተው ተው፣ አትደባደቡ፣ አትደባደቡ፣ አትደባደቡ። ለማንኛውም የዛሬው ቪዲዮ ደግሞ እንጠብቃለን እንግዲህ ምን ይዛችሁልን እንደምትመጡ። ወይ ሄርሜላና አብርሽ ሲለያዩ ሲጠፋጠፉ፣ ወይም ሩታና አብረው ይመጣሉ ብለን እናስባለን እላችኋለሁ። ውድ ቤተሰቦቼ እናንተ ወይ ውሃ ጥብሊገላይ ነው የሆነ ሰይጣን አደማ እችላለሁ ማነዛሌ ወላዳችሁ እና ለማንኛውም ፍትፈታይን ሳልጨርስ እየተላከልኝ ማን እንደሚልክልኝ ግን አላውቅም። ማን እንደሚልክ አላውቅም እላችኋለሁ። እና ሄርሜላም ዳኒ ሁላችሁም በቃ አትበጣበጡ። አወጣው ስትደራደራ ነገር እየሰራችሁ አጡልን። ትንሽ ለተኛ መሰለኝ እናንተ እንቅልፍ ይለኛል። ሴትዮዋ ደግሞ ዛሬ ስራ በሌሊት ተነሳች መሰለኝ። ስትነሳ እንቅልፏን ጨርሳ ነው መጣላት የሚጀመረው። የስራዬን ጨርሼ ብሎኛል። ቆያትና ከዛ ተኛለሁ። ደክሞኛል፣ እንቅልፌ መጥቷል። ሌሊት ጠዋት ነው የተነሳሁት 12 ሰዓት። ለነገሩ ማታ ጊዜ ነው የተኛሁት እንደሌላ ማታ ሩዝ ቀቅዬ ግን ባገኝ አትለኝም። እኔ ግን አንዳንዴ እግዚአብሔር እንደው መጨረሻውን ያሳምርልኝ እንጂ እኔ ብዙም እንትን የለብኝም ማለት ነው። እና በቤት የምንተማይመስለኝ ሰሞኑን እናት እሄዳለሁ። ባለቤቶቹ ትምህርት ቤት ስለሌለች ቤት ላይ እያዘ ተቸገረች ምስር እናቷ እህቷ እኔ እንደው ኬክ ትሰሪያለሽ እያሉ ነበር። አልችልም ብያቸዋለሁ። ይሄን እኮ ጎበዝ ነኝ አልችልም። የምችላቸውን በሙሉ አልችልም እላቸዋለሁ። ለምን ብዬ ነው በመመሰገን መማር ጥሩ ነው፣ ግን እኔ የምችለውን ነገር ለምን ለምን እማራለሁ? የማልችለውን ነገር እና እነሱ ጋር እያየሁ መስራት የምፈልገው እንጂ የምችለውን ነገር የሚያልፍ ስለማልፈልግ አሁን እዛ ሰዓት እህትየዋ በጣም ባለሙያ ነች። ሙያዋ ሙያ አይደለም የምታስተምራቸው። እኔ የማልችለውን ነገሮች የራሱ 3 ነገር አሳይቼ ቤቴ መጥቼ ሰራሁት ቻልኩ ማለት ነው። በጣም ባለሙያ ነች የእሷ እህት ማለት ነው። የእሷ እህት በጣም ጎበዝ ባለሙያ ነች እና እህትየዋ ታሳያችኋለች ደግሞ በቃ እንደ ሌሎቹ እንትኖች አይደለችም፣ እንደ ሌሎቹ አረቦች አይደለችም። አሁን ሌሎቹ እኮ ትንሽ ታሳያችሁ የሆነ ስልክት የሚላቸው ነገር አለ። እሷ ግን እስከ መጨረሻው ድረስ ነው የምታሳያችሁ ምን እንደሚጨምር ነበር እንደሚደረግ። የእነ አብርሽን ትቼ የእንትን መጣሁላችሁ እና እንግዲህ ያው ሮመዳን ነው እህቶቼ፣ በርቱ እንላለን። እንበርታ። እጅግ ወደው ስራ ቢበዛብንም እንደዚህ አንዳንዶቻችሁ በእኔ ስራ ተፈተፍቻለሽ ይላል። ጨርሻለሁ ለልጅ የሚጠፋትና ጥዳት ጨርሻለሁ። ገና የእሷ ክፍል ይቀረኛል። ጥዳት ጨርሻለሁ። ሁሉም ነገር አዘጋጅቻለሁ። እዚህ እናፈጥራለን አናፈጥርም እሱን አላውቅም። ለዚህ ነው ቪዲዮ መስራት የጀመረው። እዚህ ካፈጠርን ችግር የለም። ሴትዮ ብቻ እና ልጆቹ ናቸው። ምን የሚያስቸግር ነገር የለም። ግን እዚህ ብናፈጥር አይነት እነትየዋ ብናፈጥር እንሰራለን። የሆነ ነገር ሰርተን እንሄዳለን ማለት ነው። የፈጢራ ወይ ኬክ እንሰራለን።